ደስ ብሎኛል እዚህ ስለደረስኩ በጣም ደስ ብሎኛል። አማፒ ግን በጣም የሚያሳዝን ነገር ደግሞ አጋጥሞናል ቤተሰብ ምንም ማድረግ አይቻልም። የምሬን ነው። በጣም ደስ ብሎኛል። እዚህ ያለው ፈረንጅ እዚህ ያለው በቃ አበሻ ራሱ ዞር ስትሉ አበሻ እንዲህ ለመጠየቅ ራሱ አበሻ ቦታ አታገኙም እና በጣም የሚከብድ ነገር ነው። ግን ረበለው መኪና አለ እስከ ጥግ እና እዚህ ከዚህ አንድ መኪና ፓርክ አድርጌ ይዤ እሄዳለሁ። ትተባበሩኛላችሁ፣ ይዞ ለመሄድ ትተባበሩኛላችሁ። ሰላም ውድና የተከበራችሁ የማርኬም ቤተሰቦች የሁላችንም ፋሚሊዎች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ጉዞ ልንሄድ ነው። ያው ይህንን ቪዲዮ የምሰራው ቀን ላይ ነው። ሁላችሁም በሰላም ግባ ብላችሁኝ ከሸኛችሁኝ በኋላ ነው ይሄንን አይዲያ የመጣልኝ። ቤተሰብ ሁላቸውም ተሰባስበዋል ለመሄድ ውስጥ እየጠበቁኝ ነው። እኔ ግን እዚህ እናንተን ኢትዮጵያ ናፈቀችኝ ካሁን እዚህ ሆኜ ስለናንተ ማመስገን እፈልጋለሁ። ከልብ አመሰግናለሁ። ማለት ከጓደኛዬ በቃ አላረል ከወንድሜ ጋር እንዳልለይ አንድ ላይ እንድሆን አድርጋችሁኛልና ከልብ አመሰግናለሁ። የኔ ውድ እህቶች ክበሩልኝ። ለእናንተ ቃል የለኝም እና በጣም አመሰግናለሁ። ዛሬ ያው ብዙ ዕቃ ምናምን አልያዝኩም ቤተሰብ፣ እቺን ቦርሳ ብቻ ይዤ ነው የሚሄደው እና ጉዞ ጀምረናል። ያለሁት አሁን ኤርፖርት ነው። ነቤኪ ነቤዚ ምናምን ሸኝተውኝ በሌሊት ነው አሁን እንትን በረራ ልናረግ ሲንል በረራችን ተራዝሞ ነው። እነሱ ሌሊት መጥተው አሁን ፀሐይ ከወጣ በኋላ ተመልሰው ሄደዋል። እኔ ደግሞ ለናንተ ያው እያንዳንዱን ያለውበትን የምገባበትን የምወጣበትን እያንዳንዱ ምቀምሰውም ነገር ሳይቀር ለናንተ ለማሳየት ወደ ዱባይ ሄዳለሁ። ከና አብርሃም ጋር ደግሞ አሪፍ ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁ። ያው አብራችሁኝ ከኔ ጋር ዱባይ እንገናኛለን እህቶቼ። ሁላችሁንም ማገኛችኋለሁ ብዬ ተስፋ አደርጋለሁ። ሌትስ ጎ። ምንድን ነበር የሚባለው ካሜራማን? ካምቱ ዱባይ እንገናኝ። ሌትስ ጎ ሀቢቢ ካምቱ ዱባይ። እንግዲህ ዱባይ ልንሄድ ነው ቤተሰቦች። እዚህ ጋር ሩታለች። ቦታችን ደርሰናል እና ሁላችሁንም ዱባይ ማግኘት እፈልጋለሁ። አም ካሚንግ ዱባይ ሀቢቢ ካም ቱ ዱባይ ሌትስ ጎ። እንዴት ነው? ፏ ብለን ነው የምንሄደው፣ ዝንጥ ብለን ነው የምንሄደው። እንግዲህ እዚች ጋር እንቀመጣለን። እዚህ ጋር ሻወር የምንወስድበት እንትን ሄድሴት አለ። ኦ ማይ ጋድ ኤምሬትስ ሄድሴት ይላል እዚህ ጋር። እዚህ ላይ ምን ሰካው ነው መሰለኝ፣ ወይስ ወደ ቤት ይዘነው የምንሄደው ነው? አልገባኝም። ይሄ ነገር አልገባኝም። ምንም ማድረግ አይቻልም። ሲገባኝ እዚህ ጋር ደግሞ ፎጣ አለ። ወደ ቤት ይዘነው የምንሄደው ነው። ምንም በቃ ግራ ገባን። የሆነ አንድ ቤት ነው የሚመስለው። እሺ ምንድን ነው ወይዬ? የትኛው? ኦኬ እንግዲህ ተሳስታ ነው ሩታ ጠርታኝ ነበረ። ይሄ ደግሞ ምን እንደሆነ አላውቅም። እንግዲህ ቤተሰቦች
እኔ በነገራችን ላይ ለመጀመሪያ ጊዜ የሀገር ውስጥ በረራ አድርጌያለሁ። ይሄኛው ለሁለተኛ ጊዜ ነው። እግር ዘርግቼ ነው። እንግዲህ እዚህ ጋር ቤተሰብ ከኤርፖርት ወጣን። ያው ብቻዬን ነው ራይድ ያዝኩት። ሰደጄ እና አብርሃም ምናምን ጥለውኝ ቀድመው ሄደዋል። እኔ ከአረቦች ጋር እዚህ ስፋየት ነበረ። ቤተሰብ በጣም አዛ ነበረ መንገዱ። እየሄድን ራሱ መሸብኝ። በጣም ረጅም ርቀት። ያው ገና ሳልገባ እንደዚህ ተጎሳቁዬ ነው የገባሁት። መጨረሻዬን እግዚአብሔር ያሳምረው ነው የሚባለው። ምንም ማድረግ አልችልም። እንግዲህ ቤተሰቦች አሁንም እየሄድን ነው። አንደርስም። ምንም መንገዱም አያልቅም፣ ሰውም አያልቅም፣ መኪናውም አያልቅም። ግራ ገብቶኛል። እና ያው ራይዱ ሹፌሩ ህንድ ነው፣ ህንድኛ መዛከርቲያው ሀቢቢ 46 ድርሃም how much kilometer this way 7.8 እና ቤተሰቦች ያው እንደምታዩት ነው። ትንሽ መንገድ ሄዳችሁ 46 ድርሃም እግዚአብሔር ይርዳን። እንግዲህ ቤተሰብ በስተመጨረሻ ራይዱም አድርሶኝ ወርጃለሁ። በጣም ነው ጉድ የሆንኩት ማለት እና አብርሃም እና ሩታ ምናምን አልፈው የኔ ለምን እንደሆነ ታውቃላችሁ? በእጄ ካሽ 1000 ድርሃም አልያዝኩም ነበረ። አላወቅንም ነበር። በጣም ተዋክበን ስለነበረ አላወቅኩም ነበረ። 1000 ድርሃም ያስፈልግ ነበረ እና አረቦቹ በጣም ጥያቄ ያበዙብኝ ምናምን ነገር የታለ ብርህ ምናምን ሲሉኝ ምንም አልያዝኩም። ምንም ካልያዛችሁ ደግሞ ያው እዚህ ልትቀሩ ነው ብለው ያስባሉና ቤተሰብ እዚህ መጥቼ ነው ከና አብርሃም ጋር እየተደዋወልኩ የታክሲ እንኳን የከፈሉት እነሱ ናቸው ምናምን ኦንላይን። እኔ ዝም ብዬ ነበር የመጣሁት። በጣም ነው አዛ ያደረጉኝ። የማውቀው አረብኛ የማላውቀው ህንድኛ ያለፈለፍኩት ነገር የለም። ራይዱንም እንደውም በህንድኛ ምናምን እያወራሁት ነው የመጣሁት። በመጥፎ ቀን ያወቃችሁት ምንድነው? በጥሩ ቀን ያወቃችሁት ቋንቋ ለዚህ ቀን ይጠቅማችኋል። እንግዲህ እኔ አሁን ስታይ እንደዚህ ስታዩ ዲያስፖራ መስላለሁ። አሁን እንደዚህ ነው የገባሁት። ዱባይ ስገባ እንደዚህ ነው የገባሁት እና አሁን እንደዚህ እዚህ የተጠፋለሁ። ግን በጣም አዛ አርገውታል። በጣም ከምላችሁ በላይ አዛ አርገውታል። እንደምታሰቡት አይደለም። ማለት ዱባይ ደርሶ መልስ መምጣት በጣም ቀላል ነገር ሊመስላችሁ ይችላል፣ ግን አይደለም። እና ቤተሰብ በመጨረሻም ተሳክቶልኛል እና ሩማችን በዚህ በኩል ነው ያለው። ያው ሳገኛቸው ምናምን በጣም ደክሟቸው ወደዛ ምናምን ደክሟቸው በውስጥ ተኝተው ሩማቸው ነው የጠሩኝ። ያው ጧት ተነስቼ ደግሞ በደንብ አናግራቸዋለሁ ስላለው ሁኔታ፣ ስለ ሁሉም ነገር በደንብ ነግራቸዋለሁ ብዬ ተስፋ አደርጋለሁ። እኔ ራሱ ጉዞ በጣም ነው ያደከመኝ ቤተሰብ። 4 ሰዓት በአየር ላይ መነሳት መጓዝ ማለት አዛ ነው። ያ እንዳያችሁት ምናምን ያው ለመጀመሪያ ጊዜ ዱባይ መጥቻለሁ። ዌልካም ቱ ዱባይ እና አሪፍ ቦታ እንሄዳለን። አሪፍ ቆይታ ይኖረናል። ዛሬውኑ እንደውም አንተኛ ምናምን ወጣለው ምናምን የሆነ ጓደኛም አለኝ። ከሱ ጋር አሪፍ ጊዜ እናሳልፋለን። ብቻ ደስ ብሎኛል። እዚህ ስለደረስኩ በጣም ደስ ብሎኛል። አማፒ ግን በጣም የሚያሳዝን ነገር ደግሞ አጋጥሞናል ቤተሰብ። ምንም ማድረግ አይቻልም። እንወዳቸዋለን። ጠዋት እንገናኝ እሺ። የምሬን ነው። በጣም ደስ ብሎኛል። እዚህ ያለው ፈረንጅ፣ እዚህ ያለው በቃ አበሻ ራሱ ዞር ስትሉ አበሻ እንዲህ ለመጠየቅ ራሱ አበሻ ቦታ አታገኙ እና በጣም የሚከብድ ነገር ነው። ግን ረበለው መኪና አለ እስከ ጥግ እና ከዚህ አንድ መኪና ፓርክ አድርጌ ይዤ እሄዳለሁ። ትተባበሩኛላችሁ ይዞ ለመሄድ ትተባበሩኛላችሁ። ተሰቦቼ ሻንጣዬ እዛ ሪሴፕሽን አስቀምጬው ነው ለእናንተ ይህንን ነገር በጣም ቪዲዮ ለመጫን በጣም አዛ ነው። አንደኛ ሲም የለኝም የዚህ ሀገር። ገና ስገባ የኢትዮጵያ ሲም ነው ብሎክ ነው የተደረገው፣ ዘጋጋ። ስገባ ደግሞ ሲም እንዳይሰጠኝ ገና እዛ አዛ አድርገውኝ ነበር። አሁን ራሱ ሲም አልተቀበልኩም። እንግዲህ ያው ከና አብርሃም ምናምን ሲም እቀበልና ቪዲዮ ለቅላችሁ። ይሄን ቪዲዮ ራሱ ከዛ በኋላ ነው የሚለቀቅላችሁ እና አብርሃምን ላግኛቸው እስቲ
ገብተናል። አሰላሙ አለይኩም ለሁላችሁም እንዴት ናችሁ? አለን እግዚአብሔር ይመስገን። በስተመጨረሻም ዱባይ ገብተናል። በጣም አስቸጋሪ ጉዞ በህይወት ያደረኩት እንደዚህ ነው ማለት እነ ብሩኬም ሃይሚም ስጠይቃቸው በጣም ቀላል እንደነበረ በቃ ፓስፖርት ታሳያላችሁ፣ ቀጥታ ትገባላችሁ፣ ከዛ በኋላ ሁሉም ነገር ኖርማል ነበር የመሰለኝ። እኔ ከሁላቸውም አርፍጄ ያው እነሱ ገብተዋል ወደ ውስጥ ብያችሁ ነበረ። እኔ ከሁሉም አርፍጄ ነበር የተገኘሁት። ግን ቤተሰብ እንደጠበቅኩት አይደለም ማለት እንደዚህ ወደ ውጭ ሀገር ለመሄድ ቀለል አድርጎ ፓስፖርት ትኬት ትቆርጣላችሁ፣ ትኬታችሁን ታሳያችሁ፣ ቀጥታ ትገባላችሁ ነው። እኔ ግን ያልተፈተንኩት አረብኛ ያልተፈተንኩት እንግሊዘኛ የለም እንዴ 1000 ድርሃም ይዛል 2000 ድርሃም ይዛል። ምን ልትሰራ ነው የምትሄደው? ምን አለህ እዛ? ምንድነው የምታደርገው? እንዴ ይሄ ሁሉ ማብራራበት አቅም ከየት? ቤተሰቦቼ ለመመለስ ማለት ነው በቃ የሆነ ሊመልሱኝ 99% ነበራቸው እድል። እኔ ዱባይ እንደዚህ እንደተጀመረ አላቅም። በነገራችን ላይ በቃ እኔ ቀለል አድርጌ ቡርኬንም ስጠይቀው አረ በቃ ትገባለህ፣ እንደዚህ ቼክ ይደረጋል፣ ማህተብ ይመታልሃል፣ ታልፋለህ ምናምን ነበር ያለኝና ለመጀመሪያ ጊዜ ዱባይ የመጣችሁ ሰዎች ታውቁታላችሁ። በጣም ወደዛ አደረጉኝ። በጣም ከዛ ከኢትዮጵያ ጀምሮ ማለት ነው። እዚህ ስገባ እንደገና በቃ በአረብኛ አጠዳደፉኝ። ትንሽ ደግሞ ህንድኛም ሞክር ነበረ። እግዚአብሔር እኮ ምን ይሳነዋል። እና ቤተሰቦች በተሳካ ሁኔታ ዱባይ ማታ ነው የገባ ነው። እንደገባን በቃ በጣም ደካክሞ የነበረ ደግሞ ኤርፖርት ውስጥ ገብታችሁ መንገዱ ከኬዝ በቃ አንድ ክፍለ ሀገር የምታቋርጡ ነው የሚመስላችሁ በእግራችሁ ስትንቀሳቀሱና በጣም አዛሆኝ ነበረ። ያው እግዚአብሔር ይመስገን ደርሻለሁ። ያው ዱባይ መስዬላችኋለሁ እና ሞዳት መኪና አጠገቤ ሳገኛት በቃ እዚህ ጋር ቪዲዮ መስራት አለብኝ ብዬ አሰብኩኝ። ለእናንተም መግባቴን መድረሴን ማሳወቅ ፈልጌ ያው እነ ሩታ፣ አብሬሽ፣ ጽጌ፣ ዳኒ፣ ሜሪ አንድ ላይ ነን። እነሱ ሩማቸው ላይ ናቸው። ሁሉም ደካክሟቸዋል። እኔ በጠዋት ከሹፌር ጋር ወጥቼ ያው ለእናንተ ለማሳወቅ መጥቻለሁ። ያው በቀጣይ ቪዲዮ ሩታን አብሬሽን ይዤላችሁ እመጣለሁ። አሪፍ ቪዲዮ እሰራለሁ ብዬ ተስፋ አደርጋለሁ። እንግዲህ ቤተሰቦች ያው ያለፍኩበትን ቻሌንጅ በሰፊው አወራችኋለሁ። እንዴ ማፊ ማለው ምሽክራቲ እነዚህ ወሬዎች ማለት ነው ኢትዮጵያ ነው የሚወሩት። እዚህ ምንም በቃ ማለት ሲያወሯችሁ ድንግርግር ምናምን ካላችሁ በቃ ኢሚዲየትሊ መልሷችኋል ነው በቃ የሆነ የኔ ደግሞ ትልቁ ነገር ለመጀመሪያ ጊዜ ነው ጉዞ ማደርግበት። የሀገር ውስጥ እንኳን ጉዞ አላረኩበትም። ፓስፖርቴ ለመጀመሪያ ጊዜ ካስታወሳችሁ ከለምለም ጋር ነበር የተጓዝኩትና በቃ እዛ ከኢትዮጵያ ጀምሬ ስነሳ ደክሞኝ ነበረ። እንዳያችሁት ሊያሳልፉኝም አልቻሉም ነበረ ምናምን ጠያየቁኝ። ለምንድነው የምትሄደው ምናምን በቃ በእንግሊዘኛ እዛ በቃ ቤተሰብ አለኝ ለሰርግ ነው የምሄደው ምናምን ብያቸው እኔ ያለፍኩት እና አብረሽም እነ ጽጌ ምናምን በትግል ነው እንዳለፉ ደውለው ነግረውኛል። ያው ያንንም ቴንሽን ሆኜ ገብቼ እኔ አላምንም ግን ዱባይ ገብቻለሁ። በዚህች ባለችኝ አንድ ሳምንት ጊዜ ነው ቤተሰብ ያለኝ። በዚህ በአንድ ሳምንት ጊዜ ውስጥ አሪፍ ቆይታ ይኖረኛል ብዬ ተስፋ አደርጋለሁ። ምክንያቱም ቪዛዬ እኔ የአንድ ሳምንት ነው። አሪፍ ቆይታ ይኖረኛል። ከናንተ ጋር አሪፍ ጊዜ አሳልፋለሁ። እቺ መኪና ደግሞ አንድ ቀን ገዛታለሁ ብዬ ተስፋ አደርጋለሁ። አታምርም? መኪናዋ እንዴት ናት? እዚህ ጋር አንድ ሁለት ቀን ብቆይ እገዛዋለሁ። አይ ዊል እገዛዋለሁ። አሪፍ ጊዜ አሳልፋለሁ። ከኔ ጋር ደግሞ ቢኒ አለ። ከነብሩኬ ጋር የነበረው ከኔ ጋር ቢኒ አለ። አብሮኝ ዱባይን ፈታ ተፍታ እንላለና የሳይ እና እንግዲህ ዱባይ መጣሁልሽ እልሻለሁ። እናንተ እስማ ማለሜን ነው ያየሁት። መድኃኒዓለምን በቃ የሚያምር ነገር ነው ያለው። ይሄ አሁን ይሄ ታይም ደግሞ በጣም ጠዋት ነው፣ ሌሊት ነው፣ ከሰዓት ሙቀት ነው ተብሏል። እናንተ ሌሊት ሆኖ ሙቀት ሰው ጥላ ላይ ሆኜ ሙቀቱ ልነግራችሁ አልችልም። እና እንደዚህ እምር ፏፈሽ እንድል ያደረገኝ ቢኒ ነው።
አሪፍ ሱቅ ወሰደኝ አስገዛኝ ማለት ነው። እና ቤተሰቦች እዚህ አሪፍ ምግብ አላቸው ተብሏል። በመጀመሪያ የምበላው ሩዝ ነው። ከሚንግ መኪናዎቹ ራሱ ወዛላቸው እና ቤተሰቦች ፖዝ አታርገሽ አትንከም በቃ ኖርማል ነው። እሺ እና ቤተሰቦች እንትን ነው ቢኒ እንትን አለ እንደዚህ ማለት መኪና ኪራይ ላምበርጊኒ መንዳት ፈልጋለሁ። ቤተሰቦች በቃ እዚህ ሁሉንም ነገር ማየት ፈልጋለሁ። ባለችኝ ቀን ሁሉንም ነገር ኢንጆይ አድርጌ ማሳለፍ ፈልጋለሁ። ያው ኔክስት ይቀላል ብሎኛል ቢኒ። አንተ በታምር ነው ያለፍከው። ባይዘ ቤተሰቦች እኔ እንደዚህ የሆነ ትኬታችሁን ፒን አስደረጋችሁ ታልፋላችሁ ነው። የኔ ደግሞ እንትን ነው ይሄ ማናጀሮቹ ጋር ነው ድረስ የተወሰድኩት። በቃ ቃለ መጠይቅ አድርገውልኝ ምናምን ለካ መመለስ ጀምረዋል። ቤተሰብ በራሳቸው ወጪ በራሳቸው ፍላይት ምናምን አድርገው ይመልሷቸዋልና እኔ እግዚአብሔር ሲወደኝ ሲመርጠኝ አሪፍ እንትንም አለኝ። ያው ቀልጠፈ ስትሉ የሆነ ነገር ይሳካላችኋልና የልቤንም አውቆ የውስጤንም መሻት አውቆ ፈጣሪ አልጨከኑብኝም። ዱባይ ልከውኛል። እንግዲህ ከነ ጽጌ ከነ ዳኒ ጋር እገናኛለሁ። ያው የተለያየ ሩም ነው የያዝነው። አሪፍ ጊዜ ይኖረናል። ያው ቃል በገባሁትም መሰረት እዚህ አሪፍ ቆይታ ይኖረናል። ከቢኒም ጋር ኢንጆይ እናደርጋለን። እስቲ ለእንትን ለዛሬ በቃ አጭር ቪዲዮ ነው የምለቅላችሁ። ቤተሰብ ምንም ማድረግ አልችልም። በቃ እንሂድ። አንቺን ብሎ ሲንሰፋሰፍ ወደ ምንድነው ዝምታው? ፍቅር አይደለም እንዴ? በጊዜ ካልደረሽ ፈጣሪን ፈርተሽ ባንቺ መሞቴ ነው ምስኪና ካሪ የኔ ብዬ ነው ብዬ ልጥራሽ እንደምዬ ነው ብዬ የኔ ብዬ ነው ብዬ ልጥራሽ የኔ ብዬ